ቤተሰብ እንዴት አመሻችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ቅምጥሌ ስቶሪ ያደረገችው ለብቻዋም ባለፈ ያው ዘፍና ያስቀመጠችውን እንግዲህ ፖስት አድርጋለች። ስቶሪ ነው ግን እንዲሁም ደግሞ ከአንዲት እህቷ ጋር ደግሞ አሁንም ሜላኩ እኔ አላውቅም ሜላኩ ነው መልኮ ብቻ እሷ ልጅና ቅምጥሌ የሆነው ደግሞ አሁንም የዘፈኑትን ደግሞ አሁንም ስቶሪ አድርገዋል ማለት ነው። በአጭሩ ምልላችሁ ፈልጌ የመሰላችሁ ቲክታክ ያላችሁ ያው አይታችሁ እንደሚሆን አልጠራጠርም። ነገር ግን ቲክታክ የሌላችሁ ብዙ እህቶቼ ለምንድን ነው እያላችሁ ስለነበረ ያው በዛሬው ቀን መምጣት ይከብዳችኋል እውነት ለመናገር። ብሩኬ ደግሞ እንግዲህ እንደምታዩት ከዊና ጋር መጥቷል። ዊና ጋር ስለመጣ እንዴት ደስ እንዳለኝ ማለት ነው። ማርያምን በነገራችሁ ላይ ማለት ነው ዊናን የሚመስል ወንድም አለኝ። ልክ ዊናን ቁጭ ነው የሚመስለው እና ሁሌ ሰው ደነግጣለሁ ምናምን ማለት ነው። ሶ ያው ዊና ደግሞ ታውቃላችሁ ሁለታቸው አንድ እንዲሆኑም ደግሞ ዋናው አስተዋጽኦ የሚያደርገው እሱ ነው እና ለቅምጥሌም ጊዜ እንዲሰጣት ማለት ሁሉም ሰው ከጸብ ላይ ጸብ ወይ ደግሞ ብቻ ምን ልበላችሁ ምንም ነገር ሲፈጠር ጊዜ ይፈልጋል። ለደስታም ሆነ ተጣልቶ ለመታረቅም ለእያንዳንዱ ጊዜ ያስፈልጋል። ዝም ብሎ ቶሎ በቶሎ ተጣልታችሁ ቶሎ መታረቅ ምናምን የሚባል ነገር አይኖርም እና ስለዚህ እንግዲህ ዊና ከገባበት ዊና ትልቅ ሰው ነው። ትልቅ ሰው ስላችሁ በእድሜ ሳይሆን የምር በጣም የሚገርም ሰው ነው። ምንም ቻናሉ ዝቅ ቢል ቻናሉ እንደምታዩት ባለፈው ራሱ በጣም ብዙ ጊዜ ቪዲዮ ሰራለሁ ብዬ ስለሱ እንደውም ቆይ ዛሬ ሸር አደርጋለሁኝ ሰራለሁ እያልኩኝ በቃ አልሰራውም እና እንደምታዩት ያው እየተመቸኝ ስላልሆነ ነው። ስለዚህ ዊናን ሰብስክራይብ አድርጉት፣ አበረታቱት። በጣም ጎበዝ ልጅ ነው። በእምነቱ ጠንካራ ነው። ምንም ነገር ቢፈጠር የሆነ ማይሆን ቦታ ላይ ራሱ እንትን አይልም። በተለይ ደግሞ ለሚስቱ ባለው ክብር ሚስቱም ደስ የምትል ልጅ ነች እና በነገራችሁ ላይ እሷ ደግሞ እንትን ስዕል አድኖ ትሰራለች ምናምን ማለት ነው። ማዘዝም ትችላላችሁ ከእሷ ጋር ብቻ የሆነ ጊዜ ዊናን የማገኘው ይመስለኛል። የግድ ማለት ወንድሜ ከፈቀደልኝ ወደ ሶሻል ሚዲያ እንዲያመጣው እኔም ደግሞ ያው አስቤበት እንዳመጣው ከፈለኩኝ ከወንድሜ ጋር አመጣቸዋለሁ። የሆነ ቀን እግዚአብሔር ነው እላችሁና እንደው የሆነ ቀን ፎቶ ላኩለትኝና አንተ ዊና እኮ ወንድሜ ነው የምትመስለው ምናምን እለዋለሁ እንዴ ምናምን ነገር እያለ ማለት ነው። ከዛ እንዳገኝልሽ ከፈለግሽ ላገኝልሽ እያለኝ ነበረ። ምርጥ ልጅ ነው በነገራችሁ ላይ። ከዛ አይኔስ መጣ ይሻላል ምናምን አልኩት። ምክንያቱም ያው ብዙም አይደሉም የኔ ቤተሰቦች ወደ ሶሻል ሚዲያ ምናምን ነገር አይደለም ራሳቸው ሊመጡ እኔም እንትን እንድል ምናምን መጀመሪያ ላይ ብዙም አይፈልጉም ነበረ። ቀስ ምናምን ብቻ ምንድን ነው ዋናው ቁም ነገር ወደ ሌላ ወሬ ገባባችሁና ስለዚህ በአጭሩ ዊናን አበረታቱ ለማለት ነው። እንዲሁም ደግሞ ሀብና ፍፄም መጥተዋል። ሀብም ደግሞ በጣም የሚመቸኝ መወድ ወንድሜ ነው። ፍፄም እንደዛው በጣም ወዳቸዋለሁ በነገራችሁ ላይ እና ያው ዛሬ የሚያገኘው ምንድነው ልጅቷን ያችን ሴትዮ አታገኟት ነው። ስለዚህ ነገሮች ይስተካከላሉ ዞሮ ዞሮ። በነገራችሁ ላይ ወይኔ እንትናን ደግሞ አላመጣሁትም ቦታው አልበቃኝ ስላለ የሰራውን ቪዲዮ አይታችኋል። ሚፍታ የሰራውን ቪዲዮ ሚፍታ በጣም የሚመቸኝ ሰው ነው። ደግሞ እሱ እንግዲህ ያው ከሀገር ወጥቷል። ከዛ ልቆይ ነው አልቆይ የሚለው ወደፊት አብረን እየቆየን እናየዋለን ብሏል። እንደዚህ ከሆነ ያው እናንተ ከመቆየት ይቅርብኝ አይነት ነገር ነው እና ሲጀመር ሚፍታ ከበፊትም ቢሆን ያው ፍሪ ቪዛ ስላለው ይመላለሳል እንደፈለገ ማለት ነው። ፍሪ ቪዛ ሲኖራችሁ እንደዛ ነው የምትሆኑት። ትፈልጉ ትሄዳላችሁ፣ ትፈልጉ ትመጣላችሁ ነው ምናምን ነገር ደስ ይላል። የሆነ ጊዜ እኛም እንደዛ እንሆናለን ትላላችሁ ብቻ እና ደስ የሚል ሰው ነው ማለት ሁላችንም የሆነ ባህሪ ያለን ደስ የሚወደድ ወይ ደግሞ የሚጠላ ምናምን አይደለም። ስለዚህ እሱ ደግሞ ደስ የሚል የወንድምነት ባህሪ ያለው በነገራችሁ ላይ የሰው ልጅ ምንም ነገር ሊኖረው ይችላል ላይኖረው ይችላል። እንደ ባህሪ ግን መልካም ነገር የለም። ባህሪን ማጣት ጸባይን ማጣት ግን ከባድ ነገር ነው። መቼም ልንመልሰው አንችልም። ማርያምን እኔ አንዳንዴ ዝም ብዬ ማለት ነው የሆነ ይህን ነገር ማስተካከል አለብኝ ብዬ ከራሴ ባህሪ ለማስተካከል ሞክርና አልችልም። የሆነ ሌላ ነገር ሌላ ታሪክ ነው የሚሆነው ይበለሻሻል እና ከዛ አይ በቃ እኔ እንደተፈጠርኩት ብቆይ ነው የሚሻለው ላለው ማለት ነው። ምክንያቱም አንድን ነገር ልንቀይረው ስናስብ ልንቀይረው ስንፈልግ እንዳለን የሚበላሸው ምናምን ነገር ግን በራሳችሁ ማለት ሳታስቡበት ሳታቅዱት ግን የምትቀይሩት አቀያየር እሱ ኦኬ ኖርማል የሆነ ወይ ደግሞ ደስ የሚል አቀያየር ይሆናል ማለት ነው። ግን አስበንበት እንደዚህ መሆን አለብኝ ምናምን ብለን ግን እግዚአብሔርን ነገሮች ብልሽት ነው የሚሉትና ያን ነገር አትሞክሩት። በራሱ ጊዜ በራሳችሁ ጊዜ አንዳንዴ ነገሮች አስገድደዋችሁ ጊዜው የሆነ ለምሳሌ ስትበስሉ ነገሮች እየተቀየሩ አልሄድባችሁ ልክ እንደዚህ አይነት ነገር አለ። ጊዜ ሲያስተምራችሁ እድሜ ሲያበስላችሁ ምናምን
በጣም ብዙ ነገሮች ፒዮር እየሆኑ እንትን እያሉ ይሄዳሉ። ለሰዎችም ይመቻሉ፣ ለእናንተም ደግሞ ምንም ያስገድድ ጸባይ የለውም ማለት ነው። ስለዚህ እናንተነታችሁን እንዳታጡ መቼም ቢሆን ምንም ልታጡ ትችላላችሁ። እናንተነታችሁን ማጣት ከባድ ነገር ነው በጣም እና ራሳችሁን እንዳታጡ ለማለት ነው። በምን ወሬ እንዳመጣውኝ አላውቅም። ብቻ ለማንኛውም ናንዬ የኔ ቆንጆ በጣም ትመቸኛለች። ደግሞ ደርባብነቷ ምናምን ወይኔ ጉዴ። አንድ ተታለችኝ እና ልክ እሷን ትመስለኛለች አንዳንዴ ሰዓት። እግዚአብሔር ነው ምላችሁ። ቆይቴን የሆነ ጊዜ ያሳያቸዋለሁ ማለት አስተዋውቃል። ለምንም ነገር አትቸኩልም። በቃ ዝም ብላ ሰከን ያለች ነገር ናት እና እሷን ነው የምታስታውሰኝ አንዳንዴ እና እኔ ራሱ እንደዛ ነው የምትመስለኝ። እና እንግዲህ እግዚአብሔር ሲያድላችሁ፣ እግዚአብሔር ሲመርቃችሁ፣ እግዚአብሔር የተባረከ ትዳር ምሩ ሲላችሁ፣ እግዚአብሔር የተሻለ ቦታ ላይ እንድትሆኑላችሁ ሲፈልግ ሲፈልግ ምን ያደርግላችኋል? አማታችሁንና እናታችሁን እንዲግባቡ ያደርግላችኋል። ምርጥ አማት ይሰጣችኋል ማለት ነው። እናት የየትኛውም እናት ብትቆጣም ብትልም እናት ነች። ነገር ግን አማት ጥሩ ስትሆን ምን ያክል ለህይወታችሁ ሰላም እንዳለው፣ ምን ያክል ለትዳራችሁ ሰላም እንዳለው ይህንን በፊት ነበረ እናቴ የምትነግረኝ። እናቴ የአባቴ እናት በጣም መልካም እናት እንደነበረች ነብሷን ይማረውና ሞታለች። ግን እናቴ ስትነግረኝ በ13 ዓመቷ ነው የተዳረችው እና እሷን ያሳደገቻት ማለት ይቻላል። ከእናቴ ሳይሆን ሙያንም የተማርኩት በጣም ብዙ ነገር እንትላለች ከአማቷ ነው። እና አማቷና እናቷ በደንብ ይግባቡ ነበረ ምናምን። ሁለታቸው ሞተዋል፣ ነብሳቸውን ይማርልን። የእናቴን እናት አውቃታለሁ። በአይ ቲንክ 5 ዓመት ምናምን ይሆናታል አሁን ከሞተች ማለት ነው። እኔም ኢትዮጵያ እያለሁ ነው እንትን ያለችው እና ያው በእድሜዋ ነው፣ አርጅታ ነው ምናምን። ግን ብትቆይልኝ ደስ ይለኝ ነበር። አንዳንዴ ትናፍቀኛለች። ሰው ምንድን ነው በቃ በጣም አለች። በጣም መልካም ሴት ነበረች። እስቲል አባታችሁ ራሱ ሲያበሳጭኝ ሲያናድደኝ ምናምን ከእሱ ጋር መጣላት ፈልጌ ምናምን፣ ግን የእሷ ፍቅር ስለሚይዘኝ አለች በቃ እሷ ራሱ ማለት አባቴን የኔን አባት ልጄን አደራ ማለት በቃ ባንቺ ነው የምጥለው ምናምን ብላታለች። ለና አንዳንዴ አባታችሁ እኮ የእናቱ አደራ ነው ትላለች ማለት ነው። እና አማት ጥሩ ሰው ስትሆንላችሁና እንደ እናት ስታያችሁ እንደ እናት ስትሆንላችሁ ለባላችሁ ራሱ ፍቅራችሁ ይጨምራል። ባላችሁ ቢያበሳጫችሁ ቢያናድዳችሁም ስለምትቆጣላችሁ ግስቴ ላለች ማለት ነው። እና የሆነ ፋዘር ሲያናድደኝ አለች ማለት ነው። አባታችሁ ሲያናድደኝ እነግራታለሁ አለች እና ከዛ ትቆጣዋለች ምናምን። በቃ እናት ናት እና ማርያምን በቃ ስለዚህ እኔ አይገባኝም ነበር ያኔ ምናምን ኖርማል ነበርኩ። ግን አሁን እኔ ወደ ትዳሩ ልገባ ሳስብ እንትን እላለሁኝ ማለት የሆነ ጥሩ አማት ትኖሩልኝ። ግን የኔ ማማት በጣም ደስ የምትል አማት ነች። እግዚአብሔርን ወርቅ የሆነች ማለት ደስ ብትል በቃ ውይ እግዚአብሔርን በቃ በልታችሁ የበላችሁ አይመስላትም። የሆነ እየበላችሁ ያልጠገባችሁ ይመስላት። የሆነ በቃ እንዴት ልበላችሁ የሆነ ተኝታችሁ ለማለት የተኛችሁበት ቢጎረብጣችሁ የሚመስላት አማት ነው ያለችኝ። እና ረዥም ዕድሜ ከጤና ጋር ይስጥልን ማለት ልክ እናቴን ነው የምትመስለው። እናቴም እሷም በቃ ደስ ይላሉ። በቃ የሆነ ጨዋ ሴቶች ናቸው፣ ደስ የሚሉ እናትነት ናቸው። በቃ እንዴት አድርጌ ልንገራችሁ የምር ማለት ነው። እና የሆነ ከእናቴ የተወጣችሁ ወደ እናቴ ስትሄድ ደስ ይላል። ስለዚህ ምን ልላችሁ ፈልጌ ነው እንደዚህ የሁለታቸው መሀል ላይ ሆናችሁ በፍቅር በፈገግታ የሆነ የውሸት የማስመሰል ፈገግታ አይደለም፣ የምር ፈገግታ ነው። እና ሙሽዬ ምርጥ እናት ነች። የናንዬ እናትም ደግሞ ወይኔ ደስ ስትል እግዚአብሔርን የሆነች የውባ ነገር እናት ፍቅር ናት። እና ሰው ይመቻችሁ። ቅምጥሌ ደግሞ እዚህ መሀል ብትኖሪ ደስ ይለኝ ነበር። ያው ቅምጥሌንም ታውቃላችሁ 3-4ታቸውም በአንድ ላይ ቅምጥሌም እነሱም ሆነው በአንድ ላይ ቢመጡ ባለፈው መጠው ነበረ ከናኒ እናት ጋር እና ናኒ ቅምጥሌ ሆነው ማለት ነው። ያው ታውቃላችሁ ሙሽዬ ምን ያክል ቅምጥሌ እንደምትወዳት። የናንዬ እናትም በጣም ነው የምትወዳት፣ ናኒም እንደዛው በጣም ነው የሚዋደዱት። የሚገርማችሁና የሆነ መታደል ነው በነገራችሁ ላይ እንደዚህ የባል ቤተሰብ ከሌላኛው ፓርት ጋር ሲዋደድና ቤተሰባዊ ነገር ሲመሰርት እንደ ዋይ ደስ የሚል ነገር የለም በነገራችሁ ላይ ማለት ነው። እና ያው ቅምጥሌ ዛሬ እዚህ ጋር ያልተገኘችው ታውቃላችሁ። ብሩኬ እዚህ ጋር የተገኘው ያው አንደኛ ወንድ ልጅ ነው፣ ሁለተኛ ደግሞ ኖርማል ነው። እዚህ ጋር መጥቶ ያለ ልብስ ሳይለብሱ ምናምን እንደዚህ ዊናም ቢያገኝ ምንም የሚፈጠር ነገር የለም። ደግሞ ባህልን እንደሚያከብሩ ለሆነ ሰው እያወራው ነበረ ማለት ባህልን እንደዚህ ፏ ብለው ሊያከብሩ እንደሚችሉ ማለት ነው። ቆይ በር ተንኳኩቷል። አንዴ ዕቃ ተቀብዬ እኔታችሁ ደከመኝ። እና ለማንኛውም ዛሬ ያልመጡት አንደኛ ታርቀናል ብለው በአንዴው እንደዚህ ቢመጡ ዛሬ ፏ ብለው ቢመጡ ሌላ ነገር ነው። ከዛ ደግሞ በጸብ ደግሞ ተጨቃጭቀው እንዳይመጡ ደግሞ ዛሬ በአመቱ በዛ ላይ በጥምቀት
በተከበረው በዓል በጣም ነው የሚያስጠላው። አይደለም ዛሬ ትናንትም ራሱ ከተራ ስለነበረ ደብሮ ነበረ። አለመምጣታቸውን ወድጄዋለሁ። ምክንያቱም አንደኛ ፖስት አድርገውልናል። ስቶሪ ቅምጥሌን ፖስት አድርጋለች። ቡራም ደግሞ እንደምታዩት ከወንድሙ ጋር ዊና ጋር መጧል ማለት ነው። ስለዚህ ባህሉ በደንብ ነው እያከበሩት ያሉት። እዚህ ጋር ፎቶ ውስጥ አልገቡም እንጂ ሲጀመር ከሙሽዬ ጋር ሁላቸውም አብረው አክብረዋል ማለት ነው። ይህ የማይደበቅ ነገር ነው። ምክንያቱም በደንብ አድርጋችሁ ታውቃላችሁ ሁላችሁም። ይሄ ነው ብዬ አልነግራችሁም፣ ግን የደበራችሁ የከፋችሁ ከፍቶኛል፣ ደብሮኛል እያላችሁ ነበራችሁና ምንም ሊደብራችሁ አይገባም። እንዲሁም ደግሞ ፎቶ የናኒንና እናቷን እንዲሁም ሙሽዬን ፖስት ያደረግኩት አይ ቅምጥሌ ስላለች ደብሮኛል ብላችኋለኝ። አይ ነው ይገባኛል፣ ግን ያው እንደምታውቁት ነው። እዚህ ጋር ቢገኙ ሌላ ስድብ ነው፣ ሌላ ምናምን ነው አይደለም። ዛሬ ደግሞ አብረው ሳይመጡ እንደዚህ ቀርተው ቲክታክ ላይ ምን እየተሰራ እንዳለና ምን ፖስት እየተደረገ እንዳለ በደንብ አድርጋችሁ ታውቃላችሁ። ለእናንተ አልነግራችሁ። ስለዚህ ነገ ከነገ በኋላ ሁሉ ፏ ብሎ እንደሚመጡ አልጠራጠርም። እንግዲህ ያው ጥምቀት አልፏል ማለት ያው ዛሬ ከዛ ነገ ከነገ በኋላ ምናልባት አይ ቲንክ በ13 በ14 ባይሄዱም በ16 በ18 ወደ አዲስ አበባ ሄዳሉ ብዬ አስባለሁኝ። ስለዚህ ከመሄዳቸው በፊት ወይ ጋሽ እያስታርቋቸው ወይ ሙሽ ያስታርቃቸው ወይ ሀብ ወይ ብቻ የሆነ ሰው አስታርቋቸው ወይ ዊና በአንድ ላይ ይመጣሉ ብዬ አስባለሁ። ከዛ በመቀጠል ግን ሁላችሁም በጸሎታችሁ በዱዓችሁ ብቻ እንድታግዟቸው ፈልጋለሁ ማለት ነው። ያው አንዳንድ እነዚህ ምቀኞች አማራቾች ክፉ ማለት አንዳንዴ እኔ ክፉ ሰው ጥግ ድረስ አይቻቃለሁ፣ ግን በስመ አብ አንዳንድ ቲክታክ ላይ እንዳሉ ክፉ ሰዎች ደግሞ ያጋጠመኝ የለም። ጥግ ድረስ ደግሞ ጥሩ ሰውም አይቻቃለሁ ደግሞ መሆኑ ቲክታክ ላይ እንዳሉ ደግሞ ጥሩ ሰዎች ያጋጠመኝ የለም። እንዴት ነው ቲክታክ ላይ በጣም ነፍ ጥሩ ሰዎች አሉ። እግዚአብሔርን ነው የምላቸው። በጣም ደስ የሚሉ ጨዋ ንጹህ ልብ ያላቸው ጽድት ፒውር የሆኑ እንዲሁም ደግሞ በጣም መጥፎ ሰዎች ደግሞ ከመጥፎ ፕላስ መጥፎ የሆኑ ደግሞ አሉና ምንም ርህራሄ የሌላቸው ከሰው ያልተፈጠሩ እስኪመስሉ ድረስ እንደዛ አሉ አይነት ሰዎች አሉ። እና ለማንኛውም ቤተሰብ ወዳችኋለሁ። እንዳታስቡ ፏ ብለው እያሳለፉ ነው። እናንተ ፏ ብላችሁ አሳልፉ ለማለት ያክል ነው። ተርፎ ወዳችኋለሁ። እና ደግሞ ቅድም ትኩስ ነገር ይሄን ውሰጂ ያላችሁ ነው። እሺ ወስዳለሁ። ወዶቼ ወዳችኋለሁ። መልካም አዳሩላችሁ።